ክርስቶስ አሐዱ አምላክ። ድርሳነ ገድሉ ለጻድቅ አቡነ ተክለ ሃይማኖት ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ወይቀባ ለሀገሪቱነ ኢትዮጵያ ወደ ቅድስት ቤተ ክርስቲያን ለዓለም ዓለም አሜን። አስቀድመን ወደ ተናገርነው ወደ ቀደመውም ነገር እንመለስ። አባታችን ጻድቁ አቡነ እስትንፋሰ ክርስቶስ ተመልሶ ከተሰወረበት ቦታ ወደ ገዳሙ ተመለሰ። ሰማዕታት ካረፉ በኋላ በአንድ ዓመት ተመለሰ። ሰማዕታት አርፈው በሁለተኛው ዓመት ከዚህ ዓለም የሚያርፍበት ጊዜ ሲደርስ የእግዚአብሔር መልአክ ወደ እርሱ መጥቶ የሚያርፍበትን የእረፍት ሰዓቱን፣ ቀኑን፣ ዕለቱን፣ ዓመቱን፣ ወሩን ነገረው። መልአኩ ነግሮት ወደ ተላከበት ወደ ላከው እግዚአብሔር ተመለሰ። እመቤታችን ድንግል ማርያም እግዝእትነ ማርያም ከመሞቱ አስቀድሞ 40 ዕለት ሲቀረው ተገልጻለት ወዳጄ የልጄ ወዳጅ እስትንፋሰ ክርስቶስ ሆይ ከዚህ መከራ ካለበት ኃላፊ ዓለም በ40 ቀን ወደ እኔ መጥተህ ተድላ ደስታ ካለበት ከእኔ ጋር ታርፋለህ፣ በገነትም ትኖራለህ አለችው። ከቅዱሳን ጻድቃን ጋር በገድል ከጸኑ ከቅዱሳን መነኮሳት ጋር ከ99 ነገደ መላእክት ጋር ደስታን ትጎናጸፋለህ። ይህን ብላ እመቤታችን ድንግል ማርያም ከሱ ተሰወረች። ዕለተ ሞቱን ያወቀ ፈጽሞ ድንቅ የሆነ በተጋድሎ ስውር የሆነ በተጋድሎና በተአምራቱ የተሰወረ በእጁም ተአምራትን የሚያደርጉና የተደነቀ አባታችን በእውነት እንደ ወልደ እግዚአብሔር ሊቀ ካህናት ነው። መዓዛ ቅድስናው ያማረ ነው። ቅድስናው የተደነቀ ነው። እሱን ያዩ ዓይኖች ንዑዳን ክቡራን ናቸው። የእሱን ቃል የሰሙ ጆሮዎች ንዑዳን ክቡራን ናቸው። ከእሱ ጋር የተናገሩ አንደበትና አፍ ንዑዳን ክቡራን ናቸው። ርሄ አፈው ከሚባል ሽቶ ይልቅ የሚበልጥ መዓዛው ያሸተቱ ንዑዳን ክቡራን ናቸው። ከእነርሱም ጋር የተናገሩ አንደበትና አፍ ንዑዳን ክቡራን ናቸው። እሱን የዳሰሱ እጆች ንዑዳን ክቡራን ናቸው። ከእርሱ ጋር የተመላለሱ እግሮቹ ንዑዳን ክቡራን ናቸው። እርሱ ራሱን ሁሉ ሰውነቱን ሁሉ አሳቡን ሁሉ ለእግዚአብሔር አስገዝቷልና በረከቱ የጻድቁ ይደርብን። የእግዚአብሔር ምሕረቱ ቸርነቱ አይለየን። ቅዱሳን በሆኑ እጆቹ ሥጋውን ደሙን የተቀበሉ ንዑዳን ክቡራን ናቸው። እርሱ የክህነትን አገልግሎት ገንዘብ አድርጓልና የእሱን ገድልና ተአምራት የሚናገሩ ገድሉንና ተአምራቱን ያነበቡ የተናገሩ የተረጎሙ የሰሙ ንዑዳን ክቡራን ናቸው። የእሱ ገድል እግዚአብሔርን በማገልገል ወንጌልን በማስተማር የተሰማራ ነውና ሥጋውን ደሙን በቤተ ክርስቲያኑ የተቀበሉ ንዑዳን ክቡራን ናቸው። እርሱ የክርስቶስን ሥልጣን ገንዘቡ አድርጓልና የክህነትን ሥልጣን ገንዘቡ አድርጓልና አባታችን እስትንፋሰ ክርስቶስም የጌታችን ሥጋውን ደሙን ይቀበል ዘንድ ወደ እግዚአብሔር አብ ደብር ወጣ። ከዚያም ሥጋውን ደሙን ተቀበለ። 40 መዓልትና 40 ሌሊት ከተፈጸመ በኋላ አባታችን ቅዱሳን ወዳሉበት ቦታ ብሔረ ሕያዋን ሄደ። ከቅበላ እስከ ፋሲካ ከልደት እስከ ጥምቀት ወደ እነርሱ እየሄደ ከእነሱ ጋር በዓል ማድረግ ከቀድሞ ልማድ ነውና ያን ጊዜ ጌታችን ወደ እነሱ ወርዶ አስቀድሞ ሥጋውንና ደሙን ለሐዋርያት እንደሰጠ ይህ ኅብስት ሥጋዬ ነው ብሉ፣ ይህም ጽዋ ደሜ ነው ጠጡ እያለ በብሔረ ሕያዋን እሑድ በየሳምንቱ በዚያ ያሉትን የተመረጡትን አባቶች ቀድሶ ያቆርባቸዋል። እንደዚሁም ለአቡነ እስትንፋሰ ክርስቶስ በቅዱሳን እጆቹ ቅዱስ ሥጋውንና ክቡር ደሙን ሰጠው። ለሕይወትና ለክብር ይሆን ዘንድ እንካ ብሎ ኅብስቱን ሰጠው። ይህም ጽዋ የሕይወት የመድኃኒት መጠጥ ነው፣ እንካ ጠጣ አለው። አባታችን ጻድቁ እስትንፋሰ ክርስቶስ
ለኃጥአን የሚሆነውን የምህረትን አስራት ስጠኝ አለው። ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስም ከእናትህ ማኅፀን የመረጥኩ ወዳጄ ሆይ ከአንተ ጋር ቃል ኪዳን አደርጋለሁ፣ ከአባቶች ጋር ቃል ኪዳን እንዳደረግኩ ከአንተ ጋር የምደብቀው ነገር የለኝም። እጅግ ወዳጄ ሆነሃልና መወደድህን በእኔ ላይ ጸንቷልና የተጋደልከውም በአንተ ፈቃድ አይደለም፣ በእናትህ ማኅፀን ሳለህ እኔ ስለመረጥኩ ነው እንጂ። ዛሬም ባለ ዘመን ስለ ስሜ የታገስከው ድካምህንና መከራህን አስቤ ምዬልሃለሁ፣ ቃል ኪዳንም ሰጥቻለሁ አለው። ጻድቁ በቃል ኪዳናቸው ሁላችንንም ይጠብቁን። አባታችንም ጌታዬ ፈጣሪዬ ባለ ዘመኔ ሁሉ የለመንኩህን ሁሉ ስታደርግልኝ ነበር፣ ኃጥአንንም ስትምርልኝ ነበር፣ ስለ ስሜም ነፍሳትን ከሲኦል ስታወጣልኝ ነበር። አቤቱ ከእንግዲህ ወዲህ ከሞትኩ በኋላ ስሜ የታወቀ የተገለጠ ይሁን። ትሩፋቴ፣ ሃይማኖቴ፣ ተጋድሎዬ አንተ የሰጠኸኝ ቃል ኪዳኔ በዓለም ሁሉ የታወቀ ይሁን። ፈጣሪ አንተ ትሩፋቴን እና ተጋድሎዬን ካልገለጥክ ተስካሬን መታሰቢያን ማን ያደርጋል? ስሜንስ ማን ይጠራል? አለው። አባታችን ጻድቁ እስትንፋሰ ክርስቶስም እንደገና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሳይጠራጠር አምኖ መታሰቢያዬን ያደረገ ጥቂትም ያደረገ ቢሆን በብዙም ያደረገ ቢሆን የቻለውን ያህል በስሜ ዝክሬን የዘከረ በስሜ ምጽዋትን የሰጠውን ለነዳያን ለምስኪናን ምሕረትን ያደረገ ስሜን የጠራውን ሰው ኃጢአቱን ይቅር በልልኝ የኔንም ምልጃ ተቀብለ ጠብቅልኝ ብሎ ተማጸነ። ጌታችንም ክብር ይግባውና እንደ ቃልህ እንደ ፈቃድህ ይሁንልህ፣ እንደ ፈቃድህ አድርጌልሃለሁ። ዝክርህን የዘከረ መታሰቢያን ያደረገ ስምህን የጠራ መጽሐፍን የጻፈ ያጻፈ ገድልን የተረጎመ ያነበበ የመጽሐፍን ቃል የሰማ በፍጹም ልቦና አምላከ እስትንፋሰ ክርስቶስ እርዳኝ፣ አምላከ እስትንፋሰ ክርስቶስ ጠብቀኝ፣ አምላከ እስትንፋሰ ክርስቶስ ይቅር በለኝ ብሎ የተማጸነኝን ኃጢአቴን ይቅር በለኝ ብሎ የጸለየ እኔ ስሙን በሰማይ ባለው በሕይወት መጽሐፍ እጽፈዋለሁ፣ ኃጢአቱንም ይቅር እለዋለሁ። እግዚአብሔር አምላካችን ሁላችንንም በጻድቁ ምልጃ ኃጢአታችንን በደላችንን ይቅር ይበለን፣ ምሕረቱና ቸርነቱ አይለየን። ለቤተ ክርስቲያንም የሚሆነውን መብአ ለመገበሪያ መብራቱን፣ ዘይቱን፣ ዕጣኑን ለመቀደሻ የሚሆነውን ሁሉ መብአ አድርጎ የሰጠ በመላ ዘመኑ የሠራውን ኃጢአት እኔ ለንስሐ አብቅቼ እደመስስለታለሁ፣ ደስታ ያለበትን ገነት አወርሰዋለሁ፣ ብዙ ዘመን ባለበት በምሳ ደብረ ጽዮን በመንግሥተ ሰማያት ከአንተ ጋር በደስታ አኖረዋለሁ አለው። የተራቆተውንም ያለበሰ የተራበውንም ያበላ ያዘነውን ያረጋጋ በአንተ መታሰቢያ ቀን ለአገልግሎት የሚፈለገውን መልካሙን ነገር ያደረገ ባለጸጋ እንደ ባለጸግነቱ ድሃ እንደ ድህነቱ ወይም ብዙ ኃጢአት ያለበት ቢሆን አስቀድሞ የሠራውን ኃጢአት አላስብበትም። ወደ ምሕረት ወደ ቸርነት ኃጢአቱን ይቅር ብዬ እጠራዋለሁ። ዕዳ ደብዳቤውን እደመስስለታለሁ። ብዙ ኃጢአት እያለበት ምንም እንዳልበደለ ንጹሕ አደርገዋለሁ አለው። ጌታችን ኢየሱስ ክርስቶስ ለአባታችን እስትንፋሰ ክርስቶስ ይህንን ቃል ኪዳን ከሰጠው በኋላ ከእርሱ ተሰወረ። አባታችን በነፋስ ክንፍ በብርሃን ሰረገላ በአምደ ደመና ከብሔረ ሕያዋን እንደ ሙሴ ተመላልሶ ወደ አባቶች ገዳም የታችኛውን ደብር ወደምትባል ወደ ደብረ አስጋጅ ገባ። ይህንንም ቃል ኪዳን አባታችን እስትንፋሰ ክርስቶስ አገልጋዩ ለሚሆን አባ ልብሰ ክርስቶስ ለሚባለው ለሚወደው መነኩሴ ነገረው። ስለ ገድልና ጌታ
ገድልና ጌታ ያደረገለትን ነገር በጻድቃንና በቅዱሳን ሀገር ደጋጎች እውነተኞች ባሉበት በብሔረ ሕያዋን በጌታችን እጅ ሥጋ ወደሙ እንደተቀበለ ዝክሩን ለሚዘክሩ መታሰቢያውን ለሚያደርጉ ስሙን ለሚጠሩ ፈጣሪው ቃል ኪዳን እንደሰጠው ሁሉንም እስከ መጨረሻው ነገረው። ከዚህም አላፊ ዓለም የሚለይበት ዕረፍቱም እንደደረሰ ነገረው። ከዚህ በኋላ እየጸለየ እየጾመ ሳለ የእግዚአብሔር መልአክ እንደነገረው የሚያዝያ ወር በገባ በሁለተኛው ቀን አባታችን እስትንፋሰ ክርስቶስ ታመመ። የዕረፍቱ ቀን ደርሷልና ጥቂት ታመመ። ብዙ ባህታውያን ስውራን መነኮሳት ቅዱሳን ወደ እርሱ መጡ። ከዚህ ከመከራ ዓለም እንደሚያርፍ አባታችን ነገራቸው። እግዚአብሔር በምሕረት እንደጎበኘው ቃል ኪዳንንም እንደሰጠው ነገራቸው። ቅዱሳን ወንድሞቹም ሰምተው አዘኑ፣ ከእነርሱም ስለ መለየቱ አለቀሱ። እርሱ የኢትዮጵያ ባህታውያን ሁሉ አለቃ ነውና። ያን ጊዜ ዕለቱ ቀዳሚት ሰንበት ነበረ። በሕማም ደክሞ ሳለ ፈጽሞ በጸሎት ወደ እግዚአብሔር መለመንን አልተወም። አስቀድሞ ለፍጥረት ሁሉ መለመንን እንዳስለመደ በአንደበቱ 150ውን መዝሙረ ዳዊት ይደግማል ያደርሳል። ቀጥሎ 15ቱን ነቢያት፣ 5ቱን መኃልየ ሰሎሞን፣ የሰባቱን ዕለታት ውዳሴ ማርያም ከአንቀጸ ብርሃን ጋር ደገመ። በመሸ ጊዜ ሰውነቱ በጣም ደከመው፣ መናገር ተሳነው። እነዚያም ቅዱሳን ለደብረ ድማው አበምኔት ይነግሩት ዘንድ የክቡርና የጻድቅ የአባታችን ዕረፍቱን አይቶ ምስክር ይሆን ዘንድ ሊነግሩት ሄዱ። ወደ እርሱም በደረሱ ጊዜ የአባታችን አቡነ እስትንፋሰ ክርስቶስ ዕረፍቱ እንደደረሰ ነገሩት። በሰማ ጊዜ እጅግ አዝኖ የመረረ ለቅሶ አለቀሰ። ተነስቶ አባታችን ካለበት ሄደ። እዚያ ደርሶ አባታችንን እጅ ነስቶ ለአባታችን ለጻድቁ እስትንፋሰ ክርስቶስ የተደረገውን ምስጢር ሲጫወቱ ቆዩ። ጌታችን እስከ ሞተበት ጊዜ ድረስ በመስቀል ላይ እጁን እንደዘረጋ አባታችን አቡነ እስትንፋሰ ክርስቶስም ታሞ ሳለ እስከ ሚያርፍበት ጊዜ ድረስ እጁን ዘርግቶ ሳያስታጉል ጸሎቱን ይጸልያል። በእርሱ ላይ ያለውን የእግዚአብሔርን ጸጋ አይተው ቅዱሳን አደነቁ። በፊቱም ላይ ያለውን ብርሃን አይተው ደነቃቸው። የራሱም ጸጉር እንደ በረዶ ነጭ ነበረ፣ ዘመኑ ሁሉ ነውና አረጋዊ ሆኖ ነበር። በዚያን ጊዜ የ89 ዓመት አረጋዊ ነበረና በረከቱ አማላጅነቱ የጻድቁ የአቡነ እስትንፋሰ ክርስቶስ ምልጃ በሁላችን ላይ ይደርብን። የአምላካችን የፈጣሪው የፈጣሪያችን የኢየሱስ ክርስቶስ ምሕረትና ቸርነቱ አይለየን። የአባታችን የእስትንፋሰ ክርስቶስ ተአምር ነው። ጸሎቱና በረከቱ ከሁላችን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። ከዕለታት በአንድ ቀን አንድ አይነ ስውር አባታችን እያስተማረ ሳለ ወደ እርሱ መጣና ከአባታችን ቡራኬ ተቀበለ። ከእግሩም ላይ ወደቀ። አባታችንም በጣቶቹ አይኑን በዳሰሰለት ጊዜ አይኖቹ በሩለት። በአካባቢው ያሉ ቁጥራቸው 60 የሆኑ ሌሎች የአካባቢ አይነ ስውሮች መጥተው ተፈውሰዋል። ከሌላውም ደዌ የተፈወሱ አሉ። ብዙዎቹ አይተው የአባታችን እስትንፋሰ ክርስቶስ አምላክ አመሰገኑ። ብዙ ሰዎችም ወደ እርሱ መጥተው ከበሽታቸው ይፈወሱ ዘንድ ከለምጽም ይነጹ ዘንድ ኃጢአትና በደል ያለባቸውንም ንስሐ ይሰጣቸው ዘንድ አጋንንት ያለባቸውን ያድናቸው ዘንድ በጸሎቱ ተማጽነው ከሱ ይባረኩ ዘንድ ወደ እሱ መጡ። እነሱም የፈለጉትን አገኙ። ጸሎቱና በረከቱ የአምላኩ ምሕረትና ቸርነት ከሁላችን ጋር ለዘላለሙ ጸንቶ ይኑር። አቤቱ አምላካችን እግዚአብሔር ሆይ ከጻድቁ ከቅዱሱ እስትንፋሰ ክርስቶስ
ረድኤት በረከት ልታሳድርብን ቅዱስ ፈቃድ ይሁንልን። የዓለም መድኃኒታችን መድኃኔዓለም ለኢትዮጵያውያን ሁሉ ፍቅር፣ ሰላም፣ አንድነትን ያድልልን። አቡነ ዘበሰማያት